ረስቼው ነው። ትንሿ ደጋግሜ ነግሬሻለሁ አይደል ከጽናት ጋር እንዳትጋጪ? አዎ። እና ለምንድን ነው ሁሌ ተመሳሳይ ስህተት የምትሰሪው? ይኸውልሽ ትንሿ ዝምታ መፍትሄ አይሆንም። አንዳንዴ ግን ብናስተውል ጥሩ ነው። እሺ ወይ ዛና ምን አለ አስገባኝ እያልኩ ብታስገባኝ። ምን ሆነሽ ነው? ምንም እንደዚህ ውሻ እንዳየደመ ጸጉርሽ ቆሞ ምንም ትያለሽ? ቆም አይደል? ደንቷ ናት ጊዜ ሳላይ ስለገባህ እኮ ነው። በውጭ ጨምሮ እንዳትሰሽ። እሺ ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅር ደስታ ብዝት ይበልላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ውድ ተመልካቾቼ የዛሬው ቪዲዮ ጽናት ክፍል 197 ነው። በዛሬው ቪዲዮ እንግዲህ ቅዱስ ይመጣል ተብሎ ሲጠበቅ ነበረ። ቅዱስ ለሕክምና ወደ ውጭ ሀገር ሄዶ እንግዲህ ሕክምናውን በሚገባ አጠናቆ በሰላም ወደ ቤቱ ተመልሷል። ታዲያ በዛሬው ቪዲዮ ምን ተፈጠረ የሚለውን እስከ መጨረሻው አብራችሁን ቆዩና የምነግራችሁ ይሆናል ማለት ነው። ቅዱስ ወደ ቤቱ ሲመለስ እንግዲህ ኒናና ናቲ ቤቱን አሳምረው የሚቀየረውንም ቀያይረው እንግዲህ ቤቱን ፏ አድርጎ ነበር የጠበቁት። ቅዱስ ይሄንን አልገመተም ነበረ። በተቃራኒው እንግዲህ ቤቱን አፍርሳችሁ ትጠብቁኛላችሁ ብዬ ነበረ ያሰብኩት፣ ግን ደግሞ ለውጥ አላችሁ ብሎም አስገርሞት ነበረ። ታዲያ ጓደኞቹም እሱን ለመጠየቅ ወደዛው ሄደው ነበረ። ናሆምም ጽናትም ኪራም እንግዲህ ሰኒም ጭምር ሁላቸውም ቅዱስን ለማየት ወደዛ ከሄዱ በኋላ ጽናት እንግዲህ ከሁሉም ማዝና ሲንመለከታት ነበረ። ያሳዘነሽ ምንድን ነው በማለትም እንግዲህ ቅዱስም ሲጠይቃት ይህ ሁሉ ነገር የሆነብህ በእኔ ምክንያት ነው ትላለች። ቅዱስ እንግዲህ አንቺ ምንም አላጠፋሽም አጋጣሚ ነው አለ። ኒናም እንግዲህ ይህ ሁሉ የተከሰተው በእኔ ምክንያት ነው ስትልም እንግዲህ ብርቄን በማምጣቷ ይሄ ጉዳይ እንደተከሰተም በራሷም ጥፋተኛ እንደሆነች ራሷን ስታስብ ነበረ። እንግዲህ ሁላችሁም በኔ ነው አትበሉ፣ ጉዳዩ ፈጣሪ ስለፈቀደ ሆኗል በማለትም እንግዲህ ቅዱስ አሁን ላይ ሰላም ነኝ፣ ጥሩ ሁኔታ ላይ ነኝ፣ በሰላምም ወደ ቤቴ ተመልሻለሁ አለ። እንግዲህ ሰኒ ቡናው ካለቀና ኒና ያፈላችውን ቡና ከጨረሰች በኋላ ወደ ውስጥ እቃ ለማጠብ ገብታ ነበረ። ሰኒም እንግዲህ ተከትላ ገብታ ምን ላግዝሽ አለቻት። እሷም ስራ ጨርሻለሁ፣ ምንም የምታግዢ ነገር የለም በማለት መለሰችላት። እንግዲህ ሰኒ አቅዳ የሄደችው ስለ ፍቅረኛዋ ማለትም እንግዲህ ስለ ክብሮም እንዴት አርገሽ ነው ለጆከር የተናገርሽው የሚለውን ለማጣራት ነበረ። እንግዲህ ኒና ስትጠየቅ ጆከርዬ በጣም መልካምና ጥሩ ሰው ነው ስትልም ስለ ጆከር አካብዳ ስትናገር ሰኒ በጣም ተናደደች። ኢዛናና ትንሿ እንግዲህ በሚያስገርም ሁኔታ ወደ ፍቅር እየተጓዙ ይገኛሉ። ትንሿ ለረጅም ጊዜ ኢዛና እንግዲህ ላለመቀበል ሞክራ ነበረ። አሁን ላይ ግን ለምንድን ነው ሁሌም ኢዛናን የማስበው? ምን እየተፈጠረ ነው እያለችም እንግዲህ ከራሷ ጋር ግብ ግብ ውስጥ ገብታለች። ኢዛናም እንግዲህ በወጣችበት በገባችበት ሁሉ እየተከተላትም ስለ ትንሿ አብዝቶ መጨነቅ ጀምሯል። በተለይም ደግሞ የትንሿ ጓደኛ መቅደስ እንግዲህ የሚጠጣ መጠጧ ላይ መድኃኒት ጨምራ ከሰጠቻት ጊዜ በኋላ ስለ ትንሿ በጣም መጨነቅ ጀምሯል። እንግዲህ ጓደኛዋን አግኝቶም ሁለተኛ ስለ ጓደኛሽ እንድትናገሪ አልፈልግም በማለትም እንግዲህ በሷ ከመጣሽብኝ አልለቅሽም ብሎም አስፈራርቶ ለቀቃት። እንግዲህ እሷም እንደዚህ ካደረጋችሁ አይቀርማ በኔ ይብሳል በማለትም ድጋሜ ወደ እነ ጽናት ቤት ሄዳ ነበረ። የትንሿ ጓደኛ እንግዲህ ጽናት ጋር ሄዳ በር አንኳኩታ ጽናት በር በከፈተችላት ጊዜ ስለ ትንሿ አካብዳ ነግራት ነበረ። እንግዲህ ትንሿ ትምህርት ቤት ብላ ከቤት ትወጣለች እንጂ ክላስ አትገባም በማለትም የማይሆን ነገር ነግራት እንግዲህ ጽናት በጣም ውስጣ እንዳዘነና
ትንሿን በጣም እንደምትወዳትና ጥሩ ደረጃ ላይ መድረስ እንዳለባት የምትተማመንባት ልጅ ብትሆንም አሁን ላይ ከጓደኛዋ የሰማችው ነገር ግን በጣም ውስጧ አረብሿታል። ትንሿ አሁን ያለችበት ሁኔታ እንግዲህ ከጽናት ጋር የሚያጋጫት ይመስላል። ጽናት እስካሁን ድረስ እንደ ሰራተኛና አሰሪ ሳይሆን ከትንሿ ጋር ያላቸው ቅርርብነት እንግዲህ ከልጅና ከእናት ያልተናነሰ ግንኙነት ነው ያላቸው። ግን ደግሞ ትንሿ አሁን እያደረገች ባለችው ነገር ጽናት በጣም እንደምትቀየማት ትንሿም ልቧም እያወቀ እንግዲህ በኤዛና ላይ ላለመጨከን ኤዛና ያላትን ተቀብላ ወደ እሱ ቤት ሄዳ ከሱ ጋር ቆይታም በስተመጨረሻም ወደ ቤት ተመልሳለች። ኪራ ባደረገው ነገር ጽናትን ይቅርታ ጠየቀ። ጽናት እንግዲህ በጣም ተናዳ ስለነበረ አዲሷን ሰራተኛም በጥፊ መታት ወደ ኪራ ተመልሳ ሄዳ ነበረ። ኪራ እንግዲህ በሰዓቱ ተናዶም አሞትም ስለነበረ ጽናትን ያለውን እውነታ ሲያስረዳት ጽናትም ተረድታ እንግዲህ እኔም ቸኩዬ አንተንም አናደድኩ በማለትም እንግዲህ እንዳላዘነችና ነገር ግን ደግሞ እሱን የሚመለከቱ ሴቶች እንዴት እንደሚያደርጋቸው ስትናገረው ነበረ። ታዲያ እነሱ ምንም ቢያደርጉ እኔ ግን ካንቺ ውጪ ማንንም መውደድ አልችልም ብሎ መልስ ሰጣት። ጽናትም እንግዲህ ይህ ምላሹ ስላስደሰታት እቅፍ አርጋው ሳመችው። ትንሿ እንግዲህ ስለ ኢዛና እያሰበች ትምህርቷን ማጥናት እንዳልቻለችና ነገሮች ወዴት እየሄዱ እንደሆነ አላወቅኩም ትላለች። ታዲያ አሁን ላይ ምን ሆኜ ነው ደብተሬን ማጥናት ያልቻልኩት ትላለች። በስተ መጨረሻም እንግዲህ ትንሿና ኪራ ሲነጋገሩም ነበረ። ትንሿ ወጥታ ስላረፈደች እንግዲህ ኪራም ለምንድን ነው ወጥተሽ የቆየሽው በማለት ጠየቃት። እሷም እንግዲህ እያጠናች እንደሆነና ሳታስብ ሰዓት እንደረፈደባት ትናገራለች። ምንም ቢሆን ግን ከጽናት ጋር መጣላት የለባችሁም በማለትም ማስጠነቀቃት። እሷም እንግዲህ ምን አለበት ኢዛና እስከዚህ ካመጣኸኝ አይቀር አስገብተ ብቴር ኖሮ እያለችም እንግዲህ በኢዛናም እየተናደደች ወደ ውስጥ ገብታለች። የምሩ ሰራተኛ አሁንም ድረስ እንግዲህ ምሩን ማሰቃየቷን አላቆመችም። ምሩ ባላሰበችው ነገር በጣም እየተሰቃየች ትገኛለች። ታዲያ ሰራተኛዋ ከምሩ ምን እንደምትፈልግ ባይታወቅም ነገር ግን በተደጋጋሚ ምሩን እያስጨነቀች ትገኛለች። በስተመጨረሻም ሰላምና ቅዱስ ተገናኝተዋል። ሰላምና ቅዱስ እንግዲህ ሲገናኙ ሰላም በጣም ደስ ብሏት ቅዱስን እንኳን መጣ ብላ ስታቅፈው ቅዱስ ግን ፍቃደኛ አልነበረም። ምን ሆነህ ነው በማለት ስጠይቀውም አንቺ ያደረግሽኝ ነገር ስንቱ ተወርቶ ያልቃል ሲላትም ነበረ። እስቲ ለምሳሌ ምን በደልኩ በማለትም ስጠይቅ የቱን ላስታውስሽ፣ ያኔ ቀጥረሽኝ የቀረሽውን ላስታውስሽ እያለም እንግዲህ ተናዶና ተቀይሟት እንደነበረ ሲናገር እሷም ያ ያለፈ ጉዳይ ነው፣ እሱን ተውና አሁን ያለውን እናስቀጥል አለችው። ሰላምና ጥጤ እንግዲህ መንገድ ላይ ተገናኝተው ሰላም ወደ ቅዱስ ስትሄድ ጥጤ መንገድ ላይ አግኝቷት አዋራት። እሷም እንግዲህ በቅዱስ ተናዳ ስለወጣች ከሱ ጋር ለማውራት ፍቃደኛ ሆነች። በድጋሜ ምግብ ሰርታ ቅዱስን ለመጠየቅ ስትመጣ እንግዲህ መንገድ ላይ አግኝቶ ምግቡን ነጥቋት ጥርግርግ አድርጎ ምግቡን ለራሱ በላ። ሰላምም እንግዲህ አብራው ቁጭ ብላ ምግቡን ሲበሉ ናቲ ከሩቅ ሆኖ ተመለከተ። ናቲ ያየውን ነገር በሩጫ ወደ ቤት ተመልሶ ለኒና ነገረ። ኒናና ናቲ እንግዲህ ይሄንን ጉዳይ ለቅዱስ መናገር አለብን ብለው ወስነው ቅዱስ በተኛበት ከእንቅልፉ ቀስቅሰው ሊናገሩ ሲከራከሩ ቅዱስም ከእንቅልፉ ነቅቶ ነበረ። ናቲና ኒና እንግዲህ ለቅዱስ ሊናገሩ ያሰቡት ሀሳባቸው ስለከሸፈባቸው በጣም ተናደው ነበረ። እንግዲህ ምንም ማድረግ ባለመቻላቸው ሳይናገሩ ካጠገቡ ሄደዋል። ኢዛናና ትንሿ አሁን ላይ ያሉበት ሁኔታ እንግዲህ እንዴት እንደሆነ ትንሿ ግራ ተጋብታለች። እንግዲህ የትንሿ ጓደኛ አሁን ገና የማይሆን ነገር ውስጥ ገብተሻል፣ እንዲህ አለቅሽም እያለችም እንግዲህ በተደጋጋሚ ስዝትባት ነበረ። ብቻዋንም ሆና እንዳበደ ሰው ስታወራ ብቻዋን ተቀምጣ ስታለቅስም ነበረ። ታዲያ ሁሉም ሰው አንቺ ላይ ለምንድን ነው ትላለች። እኔ እስከ አንቺ በምን አንሼ ነው ያልተወደድኩት አይነት ንግግርም ስትናገር ሰምተናል።
ኢዛና ግን መንገድ ላይ አግኝቷት በድጋሜ አስጠነቀቃት። ከእንግዲህ በኋላ ከትንሿ ጋር ያለሽን ነገር ታቆሚያለሽ፣ ድጋሜ እንደዛ አይነት ነገር ስትሰሪ ባይሽ እኔ ያለቅሽም አላት። ምን ስሰራ አየኸኝ ብላም እንግዲህ ምንም እንዳልሰራ ሰው ስትከራከር ነበረ። እንግዲህ እሱም ምሪንዳ ላይ እኔ ምሪንዳ እየጋበዝኩሽ ልንገርሽ በማለትም ያደረገችውን እንድታስታውስ አደረገ። እሷ ግን በድጋሜ ምን አጠፋው ብላ ስትከራከር ነበረ። ታዲያ ያኔ ሚሪንዳው ላይ የጨመርሽው ምንድን ነው በማለትም ጠየቃት። ታዲያ ተናዳም ካጠገቡ ሄደች። ምሩ እንግዲህ ወረቀት አምጡልኝ በማለት ዛሬም በድጋሚ ሰኒ ወረቀት እንድሰጣት አድርጋ እንግዲህ ወረቀቱ ላይ እጇን እየተንቀጠቀጠ ሀዊ የሚለውን ብቻ ወረቀቱ ላይ ጽፋ ሰጠቻት። ሀዊ ምን እንዳደረገችና ምን እንደሆነች እንግዲህ ሰኒ ግልጽ አልሆነልኝም። ለምንድን ነው ደግመሽ ጣፊ ብላ እስክሪብቶና ወረቀት ብሰጣትም ምሩ ግን እጇ አልታዘዘላትም። ታዲያ የሀዊ ጉዳይ ምሩን በጣም አሳስቧታል። ነገር ግን የሀዊ ጉዳይን ማንም የተረዳው ሀዊ ስለ ምሩ ምን እንደምታስብ ማንም ያወቀ የለም። ሰኒ ግን ምንድን ነው ጉዳዩ አልገባኝም በማለትም ወረቀቱን ይዛ ወደ ቤቷ ገብታለች። ሰኒ ወደ ቤቷ ስትመለስ መንገድ ላይ ማንነቱን የማታውቀው ሰው ከኋላዋ መጥቶ እንግዲህ ሲያሯሩጣትም ነበረ። ያ ሰው ማን እንደሆነና ለምን እንደሚያሯሩጣት እንኳን አላወቀችም ነበር። ታዲያ በሩጫ ወደ ቤት ገብታ ትንፋሿ እስኪቆራረጥ ድረስ ወደ ግቢዋ ገብታለች። እንግዲህ ጆከርም ምን አጋጠመሽ ብሎ ሲጠይቃትም ሰው ከኋላዋ እንደነበረ ነገረችው። ጆከር እንግዲህ በተደጋጋሚ ስልክ እየደወሉ ስለ ሰኒ የሚያስጠነቅቁ ሰዎች እንዳሉ ከዚህ በፊት ተናግሮ ነበረ። ውድ ተመልካቾቼ የዛሬው ቪዲዮዬ ይሄን ይመስላል። በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ቪዲዮን ላይክ እና ሼር በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ አብራችሁኝ ስለምትቆዩና ስለምታበረታቱኝ ከልብ አመሰግናለሁ። ቸር ሰንብቱልኝ።